የናንተ ጉዳይ ላይ እግዚአብሔር አብሮ ጉዳይ ካለው ነገራችሁ ጋራ እግዚአብሔር አብሮ ነገር ካለው እግዚአብሔር አውቆ ያዘገየዋል። ሉቃስ ወንጌል ሲጀምር በዘገዩ ተስፋዎች ነው የሚጀምረው። ለሰው የዘገዩ ይመስላሉ። ለእግዚአብሔር የሚሳነው ነገር የለም ካላት በኋላ ለእግዚአብሔር የሚሳነው ነገር እንደሌለ ምሳሌ እንድትሆን ኤልሳቤጥን ተመልከቻት። ዘመድሽን ኤልሳቤጥ እሷ አርጅታ የነበረችዋ ሴት አሁን 6 ወር ሞልቷታል ከጸነሰች፣ እንደ ምሳሌ ማለት ነው። ለማርያም እምነት እንዲሆናት ነገር ዘግይቷል፣ የሆነ ነገር ረፍዷል፣ እንደሚጠበቀው አይደለም። በጽድቅ ሕይወት እየተመላለስን ግን ዙሪያችን እንዳሉት እንኳን ቢያንስ ምን ነው እንደነርሱ እንላለን። እግዚአብሔር በዛ ነገር ላይ ጉዳይ አለው። ሁላችንም የእግዚአብሔርን ቃል ሉቃስ ወንጌል ምዕራፍ 2 ላይ እናወጣለን። ሉቃስ ወንጌል ምዕራፍ 2 ቁጥር 22 እንደዚህ ይላል። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት፣ በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉ የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው ይላል። የጌታ ስም የተባረከ ይሁን። እንግዲህ ስፍራችንን እንድንጠብቅ ስፍራህን አትልቀቅ በሚል ሐሳብ ስፍራችንን እንዳንለቅ እንግዲህ ዛሬ የምናየው የእግዚአብሔር ቃል ክፍል በዚህ ዙሪያ ይሆናል። የሉቃስ ወንጌል ሲጀምር ምዕራፍ 1 ዘካርያስና ኤልሳቤጥ እድሜያቸው አርጅተው ነበር ይላል። ይሄኛውም ክፍል ልክ እንደዚሁ ስምዖን ወደ እድሜው መዳረሻ ላይ ያለ ሰው ነው። እንደገና ደግሞ ከሱ ቀጥሎ ደግሞ የምትጠቀስ አንዲት ሴት ሐናም እንደዚሁ በእድሜዋ መዳረሻ ላይ ያለች ሴት ናትና እነዚህ ሁሉ የሚጠባበቁት ነገር ያላቸው ሰዎች ናቸው። እና ሉቃስ ወንጌል ሲጀምር በዘገዩ ተስፋዎች ነው የሚጀምረው። የዘገዩት ያው የዘገዩ ብለን ስንል ለሰው ነው እንጂ የዘገዩ ይመስላሉ፣ ለሰው የዘገዩ ይመስላሉ። ግን ያው እግዚአብሔር እንዴት አድርጎ እንደሚያደርግ ያውቅበታልና እግዚአብሔር ትክክል ነውና ለስምዖንም ልክ እንደዚሁም ለኤልሳቤጥና ለዘካርያስ ቀን ቆጥሮ መጣላቸው። የጠበቁት ጌታ በጽድቃቸው የኖሩ ስፍራቸውን ጠብቀው የጠበቁት ተስፋቸውን ይዘው የጠበቁት ጌታ ቀን ቆጥሮ መጣላቸው። ታዲያ ይሄ ስምዖን የተባለው ሰው በጣም ይገርማል። አንደኛ የብሉይ ኪዳን ሰው ነው እና በብሉይ ኪዳን ሆኖ በጣም በሚያስገርም ሁኔታ መንፈስ ቅዱስ በላዩ ላይ ነበር ይላል። አንደኛ። ሁለተኛ ደግሞ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ ራሱ ስምዖን ሲናገር አሁን ባሪያህን ታሰናብተዋለህ አለና በሰው ሁሉ ፊት ያዘጋጀኸውን ማዳን ዓይኖቼ አይተዋል። በሰው ሁሉ ፊት የተዘጋጀ ማዳን ነው ማለት የተሰወረ አይደለም፣ ግልጽ በሆነ መንገድ የሰራኸውን ስራ ይለዋል። ለሰው ሁሉ የተገለጠ ሆኖ የእግዚአብሔር ስራ ለሰው ሁሉ የተዘጋጀውን ማዳን። የሚገርማችሁ በዛ ቤተ መቅደስ ውስጥ አንድ ስምዖን ብቻ ነው አስተውሎ ያየው ኢየሱስን። ያ ሁሉ ሰው ባለበት፣ ያ ሁሉ ግርግር ባለበት ለእስራኤል የተነገረ ከእግዚአብሔር የተቀባ ይመጣል የሚል ከቀደሙት ዘመናት ጀምሮ የተነገረ ተስፋ እያለ ሁሉ የሚጠብቁት ተስፋ በዛ ቤተ መቅደስ መጥቶ የሚገርማችሁ ስምዖን ብቻ ነው ያየው። አንድ ስምዖን ብቻ አስተዋለው በመንፈስ ቅዱስ ተመርቶ ይላል። ታዲያ ይሄ ስምዖን ከእግዚአብሔር ተስፋ ነበረው ይላል። አንደኛ
የእስራኤልን መጽናናት የሚጠብቅ ሰው ነበር። ሁለተኛ ደግሞ በግሉ ደግሞ ያ የእስራኤል መጽናናት ሲመጣ መሲሁ ከእግዚአብሔር የተቀባው ሲመጣ በአይኑ እንደሚያየው ከእግዚአብሔር ዘንድ ተስፋን ተቀብሏል። ነገር ግን የሚገርማችሁ እንደው ይህንን ተስፋ መቼ እንደተቀበለው መጽሐፉ ገልጦ የሚናገር ባይሆንም ነገር ግን ከስምዖን ንግግር ስትሰሙት ሰውየው ይህንን ተስፋ ሲጠብቅ እስከ ዕድሜው መጨረሻ አካባቢ ደርሷል። መሰናበቻው አካባቢ ነውና ልክ ኢየሱስ ክርስቶስን ሲያየው ባሪያህን በሰላም ልታሰናብተው ትችላለህ ብሏል። እና ተስፋው ሳይሆን እንደው ዘመናት እየተቆጠሩ ዘመናት እየሄዱ ዘመንን እየተካ ሰውየው ከእግዚአብሔር የሰማው ተስፋ አለ። ይሄ ተስፋ ደግሞ ቀላል አይደለም። በጣም እንደው እድል አይነት ነው። ምክንያቱም ያ ከዘመናት በፊት ሲነገራቸው የነበረው ያ ተስፋ እሱ በግሉ ሲገለጥ እንደሚያየው ከእግዚአብሔር ሰምቷል። በግሉ ማለት ከእግዚአብሔር የተቀባው ወይንም ደግሞ መሲሁ ተብሎ የሚባለው ነፃ የሚያወጣቸው የሚደርስላቸው እንደው እግዚአብሔር የተናገረበት መንገድ አለ። ከዛ ደግሞ እነርሱ ደግሞ በራሳቸው መንገድ ሌላ እግዚአብሔር ያላለውን ነገር ጨማምረው የሚጠብቁበት መንገድ አለ። ከምድር እንኳን ነገስታቶቻችን መጥቶ ተዋግቶ ነፃ ያወጣናል ብለው ይጠብቃሉ። ሁሉን የሚያስረዳን እርሱ ነው ብለው ይላሉ። በቃ በጣም ለመሲሁ ያላቸው ስፍራ በቃ የነገር ሁሉ የጥያቄ ሁሉ መልስ የመሲሁ መገለጥ ነው። እና የተቀባው ብሎ ሲል መሲህ የሚለው የቃሉ ትርጉም የተቀባ ማለት ነው። እና መሲሁን ከጌታ የሚላከውን ከእግዚአብሔር የሚላከውን መሲህ በግሉ እንደሚያይ ነው የሰማው ስምዖን። ታዲያ ይህን የሚያክል ተስፋ ይዞ ሲጠብቅ የዕድሜው መዳረሻ ላይ ደረሰ ሰውየው። ሲጠብቅ ታዲያ ቃሉ ሲናገር ዮሴፍና ማርያም ኢየሱስ ክርስቶስን ወደ መቅደስ የሚወስዱበት ምክንያት ምንድን ነው? በኩር የሆነ ሁሉ በእግዚአብሔር ሕግ ለጌታ የተለየ ነው ወይንም የተቀደሰ ነው ተብሎ በሕጉ ተደንግጓልና በኩር የሆነውን ለራሱ ማስቀረት የሚፈልግ ሰው በበኩሩ ፋንታ መስዋዕት ማቅረብ አለበት። የእንስሳ ከሆነ የእንስሳ በኩር የሆነው ለእግዚአብሔር ይሰጡታል። ለእግዚአብሔር ካልሰጡት ደግሞ ግደለው ብሎ ነው ያዘዛቸው። የሰው ሲሆን ደግሞ ወይ ለእግዚአብሔር ይሰጡታል፣ ለእግዚአብሔር ካልሰጡት ግን በፋንታው መስዋዕት ያቀርባሉ እና እንደየአቅማቸው የሚችሉትን ያክል እዚህ ክፍል ላይ እንደሚለው 2 ዋሊያዎች ካልሆነ ደግሞ 2 ዋኖሶች እንደ አቅማቸው ልክ ለእግዚአብሔር ይሰጡና ዋጁት ይባላል። ለራሳቸው አስቀሩት። ለነርሱ የሚያደርጉበትን ዋጋ ይከፍላሉ። መስዋዕት ይከፍሉና ለራሳቸው ያደርጋሉ። እና ይሄ ስርዓት በእስራኤል ምድር ሁሉ ለበኩር ልጆች የሚደረግ ነው። በቤተ መቅደስ ለበኩር ልጆች የሚደረግ መስዋዕት ሁል ጊዜ አለ። ብዙ ልጆች ይመላለሳሉ። ብዙ ወላጆች ልጆቻቸውን የበኩር ልጆቻቸውን ይዘው ወደ ቤተ መቅደስ ይመጣሉ። መቅደሱ አንድ ነውና ከምድሪቱ ከሁሉም አቅጣጫ ወደዚህ ወደ አንድ መቅደስ ነው የሚመጡት። ብዙ ልጆች ይመጣሉ። ተስፋ የተሰጠው ልጅ ግን አይመጣም። ብዙ ግርግር አለ። ልጁ ግን አይመጣም። እግዚአብሔርም ተናግሯል፣ ስምዖንም ሰምቷል። ልጁ ግን አይመጣም። ዕድሜው ሄዷል። ቀስ እያለ ወደ ዕድሜው መዳረሻ እየደረሰ ነው እና መጽሐፉ ሲናገር በዚህ ሁሉ ውስጥ ግን ይላል ስምዖን ጻድቅ ሰው ነበር ይላል። ጽድቁን ጠብቆ ይኖር ነበር ይላል። እግዚአብሔር እንደተናገረው ከእግዚአብሔር እንደሰማው እንደገና እግዚአብሔር ያደርገዋል ብሎ በሚጠብቀው ስፍራ ላይ የተስፋ ቃሉ እስከሚፈጸም ድረስ በዛው ጽድቁ ነበር ይላል። በሚገርም ሁኔታ ታዲያ ልክ እንደዛው ምዕራፍ 1 ላይ ያሉትም ዘካርያስና ኤልሳቤጥ ልክ እንደዚሁ ተመሳሳይ የዘገየ የሚመስል ተስፋ ያላቸው ናቸው። ምዕራፍ 1 ቁጥር 5 ላይ የእግዚአብሔርን ቃል ስናነብ እንደዚህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ።
ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ምን ነበሩ ይላል? ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸው። ሁለቱም በእድሜያቸው አርጅተው ነበር። ተመልከቱ። ስለ እነዚህኞቹ ደግሞ ሲናገር ሁለቱም ከሌዊ ወገን ናቸው። ዘካርያስ ካህን ነው፣ እግዚአብሔርን የሚያገለግሉ ናቸው። እነሱም ቤት የዘገየ ጉዳይ አለ እና የሚጠብቁት ልጅ አለ። ሁለቱም ደግሞ ጻድቅ ነበሩ ይላል መጽሐፉ ሲናገር። ምናልባት ኤልሳቤጥ ችግሩ ከኤልሳቤጥ ነው ተብሎ እንዳይባል መጽሐፉ ግልጽ አድርጎ ዘካርያስም ጻድቅ ነው ኤልሳቤጥም ጻድቅ ናት ብሎ ይናገራል። እና በእስራኤል ዘንድ እንደዚህ አይነት ነገሮች ሲመጡ ወይ ከሁለት አንዱ ችግር አለበት ተብሎ ነው የሚታመነው። ምክንያቱም በረከትና መርገም ወይ የጽድቅ ወይ ደግሞ የኃጢአት ሕይወት ውጤቶች ናቸው ብለው ነው የሚደመድሙት፣ 4 ነጥብ የሚያደርጉት። ታዲያ በረከት ካለ ይሄ ሰው ጻድቅ ነው ይባላል። የተባረከ በኃይል የተባረከ ሰው በጣም ጻድቅ ነው። ከዛ ደግሞ በሆነ አጋጣሚ ደግሞ እንደዚህ ያለ ችግር በህይወቱ ላይ ያለ ወይንም ጉድለት እንከን በህይወቱ ላይ ያለ ከተገኘ በቀጥታ ወደ ፍርድ ነው የሚሄዱትና ወይ እሱ ወይ እሷ ወይ ደግሞ ብቻ ብለው የሆነ ድምዳሜ ብቻ ጉዳዩን ሰዎቹ ላይ ነው የሚደረገው። መንስኤው እነሱ ናቸው ለማለት ነው የሚሮጠው። ታዲያ መጽሐፉ ሲነግረን ግን ሁለቱም ጻድቅ ነበሩ ይለናል። ሁለቱም ጻድቅ ነበሩ። ከእግዚአብሔር የሚጠብቁት ነገር አላቸው። ግን ቃሉ ሲናገር በእድሜያቸው አርጅተው ነበር ይላል። እንደሚኖሩት የጽድቅ ህይወት እንደው ቢያንስ ከእግዚአብሔር ከሌላው የበለጠ በረከት ባያገኙ እንኳን እንደ ሌላው ሰው ቢያንስ አንድ ልጅ እንኳን ማግኘት ነበረባቸው። እንደ ጽድቅ ህይወታቸው ቢያንስ የተትረፈረፈና አይ እነሱ በቃ በጽድቅ ህይወት ስለሚኖሩ እግዚአብሔር እንደዚህ አድርጎ ባረካቸው የሚያስብል በረከት ባያገኛቸው እንኳን ቢያንስ ከሰው እኩል እንኳን አላገኙም። ከሰው እኩል ዙሪያቸው ካሉ እኩል እንኳን አላገኙም። ይጠብቃሉ። ምክንያቱም የእግዚአብሔር ጉዳይ ይኸውላችሁ የእናንተ ጉዳይ ላይ እግዚአብሔር አብሮ ጉዳይ ካለው ነገራችሁ ጋራ እግዚአብሔር አብሮ ነገር ካለው እግዚአብሔር አውቆ ያዘገየዋል። ጉዳይ ካለው ልጁ የወላጆቹ የኤልሳቤጥና የዘካርያስ ጉዳይ ብቻ ሳይሆን የእግዚአብሔርም ጉዳይ ስለሆነ አብሮ እግዚአብሔር ዝም አለ። በብሉይ ኪዳንም ልክ እንደዛው ነው። ለሳራ የተስፋ ቃል ያለበትን ልጅ ሊሰጣት ሲወድ ዝም ብሎ እኮ እንደ ስጋ እኮ ብዙ የሚወለዱ አሉ፣ ቀላል ነው። ግን እንደ ተስፋ ቃል የሆነውን ልጅ ሊሰጣት ሲወድ እግዚአብሔር ዝም አለ። ሐናንም ብትመለከቱ ልክ እንደዛው ነው። ሌሎች ይወልዳሉ፣ ሐና ግን በቃ እና ጣውንቷ እስከምታስከፋት እስከምታበሳጫት ድረስ የለም፣ ምንም ነገር የለም። ለምን ሲባል የሚወለደው ሲወለድ የእናትየውን ጥያቄ የሚመልስ ብቻ ሳይሆን ወይም የወላጆችን ጥያቄ ብቻ የሚመልስ ሳይሆን የእግዚአብሔርንም አጀንዳ ይዞ የሚመጣ ነውና እግዚአብሔር ከጉዳያችሁ ጋር ጉዳይ ሲኖረው ዝም ብሎ ተራ ጉዳይ ቢሆን በቀላሉ ያደርገዋል። ጉዳይ ሲኖረው ግን አውቆ ዝም ይላል፣ ጸጥ። የእግዚአብሔር ጉዳይ ያለበት ነገር ሲኖር እግዚአብሔር ሁል ጊዜ ያዘገየዋል። ነገር ዘግይቷል፣ የሆነ ነገር ረፍዷል፣ እንደሚጠበቀው አይደለም። በጽድቅ ህይወት እየተመላለስን ግን ዙሪያችን እንዳሉት እንኳን ቢያንስ ምን ነው እንደነርሱ እንላለን። እግዚአብሔር በዛ ነገር ላይ ጉዳይ አለው። አሜን። እግዚአብሔር በዛ ነገር ላይ ጉዳይ አለው። ቀን ጠብቆ ሲመጣ የቀጠሮ ቀን ደርሶ እግዚአብሔር ያሰበው ሰዓት ደርሶ ሲመጣ ዝም ብሎ መልስ ሳይሆን የእርሱ አጀንዳ ያለበትን መልስ ሊሰጥ እግዚአብሔር በጉዳያችሁ ላይ ጉዳይ አለው። ኢየሱስ ጌታ ነው። ምን ነው ዘገየ የምንልበት፣ አረ ምን ነው ጌታ ሆይ፣ ምን ነው ጌታ ሆይ፣ ይሄ ነገር ምን ነው ቆየ፣
ምን ነው ዝም አልክ? ታዲያ መጥምቁ ዮሐንስ ሊመጣ ነውና የጌታን መንገድ የሚጠርግ በጌታ ፊት የሚሄድ ይለዋል ቃሉ ሲናገር። እንደዚሁም ደግሞ ነቢይ ብቻ ሳይሆን ከነቢይ በላይ የሆነ ሰው ከሴቶች ከተወለዱት መካከል እንደርሱ ያለ የሌለ ያንን የሚያክል ልጅ ዝም ብሎ የሰፈር ልጅ ሳይሆን ዝም ብሎ ተወልዶ ዝም ብሎ አድጎ ዝም ብሎ የሚሞት ከሰው እኩል የሚሆኑበት ልጅ ሳይሆን ጉዳይ ያለበት ልጅ ሊመጣ ስለሆነ እግዚአብሔር ዝም ብሏል። እግዚአብሔር ዝም ብሏል። ታዲያ እግዚአብሔር ዝም ብሎ የእግዚአብሔር ቀን እስከሚደርስ ድረስ መጽሐፉ ሲናገር ሰዎቹ አረጁ። ስለ እርጅናቸው ጥግ መጽሐፉ ሲናገር መልአኩ ገብርኤል ወደ ማርያም በመጣ ጊዜ እኔ እኮ ወንድ አላውቅም እንዴት በድንግልና ወልዳለሁ ብላ ስትለው ለእግዚአብሔር የሚሳነው ነገር የለም ካላት በኋላ ለእግዚአብሔር የሚሳነው ነገር እንደሌለ ምሳሌ እንድትሆን ኤልሳቤጥን ተመልከቻት፣ ዘመድሽን ኤልሳቤጥ እሷ አርጅታ የነበረችዋ ሴት አሁን 6 ወር ሞልቷታል ከጸነሰች፣ እንደ ምሳሌ ማለት ነው። ለማርያም እምነት እንዲሆናት ማለት ምን ማለት ነው እንዴ? ኤልሳቤጥ ጸነሰች? ይገርማል ማለት በጣም ተደንቃ እንደው እግዚአብሔር እንደሚችል እንድትረዳ ማለት ነው። ዘመድሽ ኤልሳቤጥን ሄደሽ ተመልከቻት፣ 6 ወር ሞልቷታል ከጸነሰች። መካን ትባል አይደለም እሷ? አርጅታ የለም? እድሜዋ አልፎ የለም? በቃ ለእግዚአብሔር የሚሳነው ነገር የለም። ከፈለግሽ ኤልሳቤጥን ተመልከች። በዛ ልክ አርጅተው ነበረ። ታዲያ በዚህ ሁሉ ውስጥ ግን ሲናገር መጽሐፉ ጽድቃቸውን ግን አልለቀቁም ይላል። ጽድቃቸውን አልለቀቁም። ሁኔታው እኮ አረ ምንድነው? ለምን ጽድቅ ምን ያደርጋል የሚያስብል ነው የሚያልፉበት ማለት ነው። ምን ያደርጋል እንደዚህ ይሄን ሁሉ ዋጋ መክፈል፣ እንደዚህ ሆኖ መኖር ምን ያደርጋል? እንደው እንደ ሰው እንኳን የሚሆን ነገር እኮ ህይወት እኮ የተገለጠ ነገር ይል እንደ ሰው እንኳን አልሆንኩ ምን አስገኘልኝ የሚያስብል ነው ሁኔታቸው። ለጽድቅ ህይወት ምላሽ የሌለ በሚመስልበት ጊዜ እንኳን ጽድቃቸውን ይጠብቁ ነበር። ምላሽ የለውም ለሚኖሩት ህይወት ምላሽ ያለ አይመስልም። እና መዝሙር 73 ላይ ያለው መዝሙረኛው አሳፍ የሚባለው እንዳለው ማለት ነው በከንቱ እጄን አነጻው፣ በከንቱ እጄን አነጻው፣ በከንቱ ልቤን አጸደቅኩ ልል ነበር ብሎ ተመለሰ። እርሱ ልል ነበር በከንቱ። በኋላ ፍጻሜያቸውን ሳይ ለካ ፍጻሜ ላይ ልዩነት አለና እንደው ተመለሰ፣ ደርሶ ተመለሰ። ግን በከንቱ ሳየው መጣጣር የላቸውም። የያዙት ነገር በሙሉ ይከናወንላቸዋል። ሁሉ ነገር ምቹ ነው። ታዲያ ምንድነው እኔ በዚህ ህይወት በዚህ በሚያስጨንቅ ህይወት ለስጋ ማለት በሚያስጨንቅ ህይወት የምኖረው ለምንድን ነው እንዴ? ይህንን ሁሉ ህይወት ኖሬ አሁንም በነቀፌታ ውስጥ ነው ያለሁት። ኤልሳቤጥ እንደዛ ነው የምትለው። ልክ እግዚአብሔር ልጅ ሲሰጣት ነቀፌታዬን አስወገደ አለች። መጽሐፉ ደግሞ ምን ይላቸዋል? ያለ ነቀፋ ነበሩ ይላቸዋል። እግዚአብሔር ሳያቸው ያለ ነቀፋ ናቸው። ሰው ሳያቸው ግን ይነቅፋቸዋል። እነሱማ የላቸውም ልጅ። እነሱ የሆነ የሰሩት ነገርማ አለ። የሆነ እግዚአብሔርማ ያልወደደላቸው ነገር አለ። እንደዚህ ያለ ጉዳይማ ወደ ኋላ አልቀሩም። የሆነ በስውር የሆነ ነገር ቢኖር ነው። ግን በጽድቅ ደግሞ እነሱ ሲኖሩ በጽድቅ ነው። አንድም ቀን እንደው ከዛ ከሚኖሩት ህይወት አልወጡም ይላል። ይጠበቃል አሁንም ልጅ። ታዲያ በዚህ በሚመላለሱበት ህይወት ውስጥ እንደዚህ እየኖሩ በዚህ ምልልስ ውስጥ ምንም ሳይለወጥ እግዚአብሔርም ምንም ፍንጭ አላሳየም። እነርሱም ደግሞ ከያዙት መንገድ ከስፍራቸው አልወጡም።
ከጽድቃቸው ፈቀቅ አላሉም። ጽድቃቸውን ጠብቀው ነው ያሉት። በዚህ መካከል ከዕለታት አንድ ቀን የዘካርያስ ዕጣ ደርሶ ዕጣ ወጥቶበት ሊያገለግል ወደ ቤተ መቅደስ በገባ ጊዜ ድንገት ሰው ባልጠበቀው፣ ሰው ተስፋ በቆረጠበት ጊዜ እግዚአብሔር ጠብቆ ድንገት ከእግዚአብሔር መልአክ ተልኮ ወደ እርሱ መጣ ይላል። ኢየሱስ ጌታ ነው። ድንገት እርሱ ባላሰበው ጊዜ እንደውም ቃሉ ሲናገር ተስፋ ወደ መቁረጥ ፈቀቅ እየሄደ ነው፣ መንገድ ላይ ነው። አይ በቃ ይሄ ነገር አይሆንም ወደ ማለት እየሄደ ነው ዘካርያስ። ታዲያ ነገሩ ቢዘገይ የዘገየው ለሰው ነው እንጂ ለእግዚአብሔር ግን የሚዘገይ ነገር የለም። አሜን። ለእግዚአብሔር የሚዘገይ ለእግዚአብሔር አይ አለፈ ከዚህ በኋላ ምን ይደረጋል አይልም። እግዚአብሔር አይገድበውም። የሰው ሁኔታ አይይዘውምና ልክ የቀጠረው ቀን ሲደርስ ያሰበው ሰዓት ላይ ድንገት ከተፋለ ወደ ህይወታቸው ባላሰቡበት ሰዓት። ኢየሱስ ጌታ ነው። አሜን። ታዲያ ጉዳይ ያለው ጊዜ እንደዚህ ነው። እግዚአብሔር ከሰው ጋር ጉዳይ ያለው ጊዜ የጌታ ስም የተባረከ ይሁን። ታዲያ በሰው ህይወት ውስጥ በጣም ትልቁ ፈተና የጊዜ ፈተና ነው። ሰው ከእግዚአብሔር ለሰማው ተስፋ በጣም ትልቁ ፈተና ወጀብና ማዕበል አይደለም፣ ይልቁንም ዝምታ ነው። ወጀብና ማዕበል ይመጣል፣ የተወሰነ ያክል ያናውጥና ደግሞ እንደመጣው ይሄዳል። ዝምታ ግን ከባድ ነው። የጊዜ ፈተና ግን ከባድ ነው። እንደው እግዚአብሔር ተናግሮኝ ይሆን ይሄን ነገር ከእግዚአብሔር ሰምቼ ይሆን? እግዚአብሔር ብሎኝ ይሆን ወይስ እኔ ስቼ ነው? እንዴት ነው? እኔ ነኝ የተሳሳትኩት ወይስ እግዚአብሔር ተወው? እንዴት ነው የልጁ ነገር ቀረ? እነሱ እንደሚሉት ማለት ስምዖንም እንደሚለው እንዴት ነው ይሄ ነገር? እግዚአብሔር ብሎኝ ነበር፣ የእድሜም እርጅና ደረሰ። እንዴት ነው? አይ ምናልባት እኔ ሳልሆን አልቀርም የተሳሳትኩት እንጂ እግዚአብሔር አላለኝም። እግዚአብሔር ቢልማ እንዴት እስካሁን ይረፍዳል ያስብላል ሁኔታው። ሳየው ሁኔታውን እኔም ወደ መጨረሻ እየሄድኩ ነው፣ ወደ መዳረሻ እየሄድኩ ነው። ከዚህ በኋላ ሳየውም ይሆን አይመስልም። ስለዚህ ምናልባት የተሳሳትኩት እኔ ነኝ። እግዚአብሔር መቼም ተናግሮ ሳያደርግ አይቀርምና እኔ ነኝ በቃ ያስብላል። ምክንያቱም ዝምታ ለጽድቅ ህይወታችን ስፍራችንን ለመጠበቃችን የሚታይ ምላሽ በሌለ ጊዜ እንዴት ነው ይሄ ነገር? ምክንያቱም የሚታይ ነገር ባለበት ጊዜ መበርታት ለሰው አይከብደው። በቃ ይታያልና የሆነ ነገር ስናደርግ ምላሹ ይታያል፣ የሆነ ነገር ስናደርግ ውጤቱ ይታያልና አይከብድም። ነገር ሁሉ ዝም ባለ ጊዜ ግን ነገር ሁሉ ጸጥ ባለ ጊዜ ብንለው ዝም፣ ብንታገል ዝም፣ ብንጋደል ዝም፣ ከእግዚአብሔር የተባልነውን ነገር እየጠበቅን እየፈጸምን እየተመላለስን ነገር ሁሉ ዝም በሚል ጊዜ የዛን ጊዜ ነው ሰው የሚላለው። የዛን ጊዜ ነው ቀስ እያለ ሸርተት እያለ ስፍራውን እየለቀቀ የሚሄደው። የዛን ጊዜ ነው በፊት የተነሳበትን ትጋት፣ በፊት የተነሳበትን ብርታት፣ በፊት በቃ አምናለሁ እግዚአብሔር ያደርጋል ብሎ የተነሳበትን ያንን የእምነት ድፍረት ቀስ እያደረገ ሸርተት እያደረገ እየጣለ ኖርማል ወደሆነ ህይወት የሚመለሰው የዝምታ ጊዜ ነው። እና እግዚአብሔር እስራኤላውያንን ከግብጽ ምድር ሲያወጣ እግዚአብሔር እጁን የሚያሳይበት፣ ክንዱን የሚያሳይበት፣ የጸናች እጁን የበረታች ክንዱን የሚያሳይበት ጊዜ ነበርና ያ ግርግር ያ ጩኸት እስከ ቀይ ባህር ድረስ ሄደና ቀይ ባህር ልክ በግብጻውያን ላይ ሲመለስ አመሰገኑ። ዘወር ሲሉ አመስግነው ጨርሰው ዘወር ሲሉ ጸጥና ዝም ያለ ምድረ በዳ ነው ከፊታቸው። ጸጥና ዝም ያለ።
ታዲያ መጽሐፉ ሲናገር ምን ይላል? እግዚአብሔር ዝም አላቸው ይላል። ዘዳግም 18 ላይ ሲናገር ሊያዋርዳቸው በእውነት ከሰው በእንጀራ ሳይሆን ከእግዚአብሔር አፍ በሚወጣ ቃል እንደሚኖሩ ያውቁ ዘንድ ይማሩ ዘንድ እግዚአብሔር አዋረዳቸው፣ ዝም አላቸው ይላል። ሲራቡ ዝም፣ ሲጠሙ ዝም፣ ጸጥ እግዚአብሔር። ከዛ በኋላ እንደ አምላካችን ያለ ማን ነው አምላክ ያሉት ሰዎች ፈረስና ፈረሰኛውን በባህር ውስጥ የጣለ በክብር ከፍ ከፍ ያለ አምላክ እንደኛ ያለ አምላክ ማን ነው ብለው የዘመሩ እስራኤላውያን የዝምታን ጊዜ ማለፍ አቅቷቸው እግዚአብሔር በምድረ በዳ ሊገድለን ከግብጽ ምድር አወጣናሉ። ያ ሁሉ ድፍረት፣ ያ ሁሉ እምነት፣ ያ ሁሉ በእግዚአብሔር ላይ መደገፍ ጠፍቶ በቃ ሊያጠፋን ነው የወጣ ነው አሉ። አይችልም አሉ። አይችልም፣ ሊያደርሰን አይችልም። እግዚአብሔር ከበዳቸው። ዝምታውን ሊያልፉት አልቻሉም። ጸጥታውን በቃ እነርሱ የለመዱት የሆነ ነገር ሲመጣ የሆነ ነገር ክፍል ብሎ በቃ ባህር መሻገር ነው። የግብጽ ምድርን ጨለማ የነሱን ብርሃን ሲያደርግ ነው የሚያውቁትና ያ ነገር ሲጠፋ አይ በቃ እግዚአብሔር አቅቶት ነው እንጂ በፍጹም አቅቶት ነው አያስገባንም አሉ። ታዲያ ለዛ ነው ለሰው በጣም ከባዱ ፈተና የጊዜ ፈተና ነው ያልኳችሁ። ለዛ ብዙ ሰው ስፍራውን የሚለቀው ጊዜውን መታገስ አቅቶት ነው። ከእግዚአብሔር የሰማው ነገር ኖሮ ግን ጊዜ በውስጡ ጥርጣሬ ይከትበታል። እግዚአብሔር ያለው መጀመሪያ ሲሰማ በሰማበት ግለት መቀጠል ያቅተውና ቀስ እያለ ይኖርበት ከነበረው ህይወት እየተንሸራተተ ይሄዳል። ኢየሱስ ጌታ ነው። ነገር ግን ከእግዚአብሔር የተቀጠረ አንድ ቀን አለ። ከእግዚአብሔር የተቀጠረ አንድ ቀን አለ። ይሄ ቀን እንደ ሰው ካላንደር እንደ ሰው የጊዜ ቀመር የሆነ ቀን ሳይሆን እንደ እግዚአብሔር የጊዜ ቀመር የሆነ ቀን ነው። እግዚአብሔር የሰውን ሐሳብ ጠይቆ ከሰው ጋር ተማክሮ የሚቀጥረው ቀን ሳይሆን እንደገዛ ሐሳቡ፣ እንደገዛ ፍቃዱ፣ እንደገዛ ውዴታ እንደ ራሱ የሚቀጥረው ከቀኖች መካከል የተቀጠረች ቀን፣ እግዚአብሔር የተናገረውን የሚፈጽምባት ቀን፣ ያለውን የሚፈጽምባት ቀን ከእግዚአብሔር ዘንድ የተቀጠረ ቀን አለ። ኢየሱስ ጌታ ነው። ታዲያ እግዚአብሔር ካለው ጋር የሚገናኘው ምን አይነት ሰው ነው ብለን ካለን እንደነ ስምዖን ያለው ሰው ነው። እንደነ ስምዖን በኋላ ስምዖን ያ ሁሉ ዘመን አልፎ ያ ሁሉ ጊዜ አልፎ ከዕለታት አንድ ቀን ግን መንፈስ ቅዱስ ወደ እርሱ መጣና ቀኑ ዛሬ ነው፣ ተነሳለሁ፣ ተነስ፣ ቀኑ ዛሬ ነው፣ ወደ ቤተ መቅደስ ውጣ። ኢየሱስ ጌታ ነው። ሕይወቱን ዘመን በሙሉ የጠበቃት ቀን፣ የናፈቃት ቀን፣ ተነስ፣ ዛሬ ነው ቀኑ፣ ውጣ ወደ ቤተ መቅደስ። ታዲያ ስምዖን ወደ ቤተ መቅደስ ሲወጣ ኢየሱስ ክርስቶስ ቅድም እንዳልኳችሁ በሁሉ ፊት ተገልጦ መጥቶ በሁሉ ፊት በማንም ፊት ሳይሰወር ግን አንድ ስምዖን ብቻ አገኘው። ያ ሁሉ ሕዝብ በሞላበት አንድ ስምዖን ብቻ ይሄ ነው አለ። ከእግዚአብሔር የተላከው ይሄ ነው። ለአሕዛብ ብርሃን የሚሆነው ይሄ ነው። ለእስራኤል ክብር የሚሆነው ይሄ ነው። ኢየሱስ ጌታ ነው። አገኘሁት አለ ከመካከል ተለይቶ። አይገርማችሁ? እኔ አንዳንድ ጊዜ በቃ የሆነ ዝም ብዬ ሳስበው ይገርመኛል። በቃ ዝም ብሎ መቼም ከሕፃናት መካከል ምንም የሚለየው ነገር የለም። ኢየሱስ ክርስቶስ ሌላው እንደሚመጣው ነው የመጣው። እንደው በክብር እንኳን የሆነ አጀብ ተደርጎለት አይደለም ወደ ቤተ መቅደስ ሲመጣ፣ በቃ እንደ ሌላው ነው የመጣው። ከዛ ሁሉ ግን ወደ ቤተ መቅደስ ከሚመጡት ከዛ ሁሉ ልጆች መካከል ከዛ ሁሉ ግርግር መካከል ስምዖን ለይቶ አገኘው። ለይቶ ኢየሱስ ጌታ ነው። ለይቶ ይሄኛው ነው አለ።
በጣም ይገርመኛል ይሄ ነገር። ታዲያ እግዚአብሔር ካለው ቀን ጋር የሚገናኝ እንዴት ያለ ሰው ነው ብለን ብንል በጽድቁ የሚጸና ሰው ነው። ጽድቁን የሚጠብቅ ሰው ነው። በጀመረበት ህይወት በጀመረበት አጀማመር እግዚአብሔር ሲናገረው በተቀበለበት አቀባበል እስከ መጨረሻው ድረስ የሚቀጥል ስፍራውን የማይለቅ ኢየሱስ ጌታ ነው። አንድ የመጽሐፍ ቅዱስ ክፍል አነብና ከዛ በኋላ ጸልየን እንጨርሳለን። ዮሐንስ ራእይ ምዕራፍ 3 ቁጥር 11 እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እደግመዋለሁ፣ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እንጸልይና እንጨርስ። እናመሰግንሃለን፣ ስምህን እንባርካለን፣ ከፍ እናደርግሃለን። አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም እንደው በነገራችን ላይ በመጣህ ጊዜ ያወራህንን ልትፈጽም በመጣህ ጊዜ የተናገርከንን ልትፈጽም በመጣህ ጊዜ በስፍራችን ሆነን እንድንጠብቅህ ጌታ ሆይ እርዳን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጽድቃችንን ጠብቀን ከጽድቃችን ፈቀቅ ሳንል ሸርተት ሳንል እንደው በከንቱ ነው ይቅርብኝ ጽድቅ ለምኔ ብለን ሸርተት ሳንል እግዚአብሔር ሆይ እንደዚህ ያለው ህይወት እንደዚህ የሚያስቸግር እንደዚህ ተጋድሎ የበዛበት ህይወት ለምኔ ብለን ጌታ ሆይ ዝምታው በበዛ ጊዜ ስፍራችንን ለቀን በድንገት እንዳትመጣብን ጽድቃችንን ጥለን ያለንን ካንተ የተቀበልነውን ጥለን እንደው በድንገት እንዳትመጣብን በተቀጣጠርነው ስፍራ ላይ ሳንገኝ ድንገት በቀጠሮ ስፍራ እንዳትመጣ ጌታ ሆይ በስፍራችን ሆነን እንድንጠብቅህ እርዳን። በጌታ በኢየሱስ ስም በተናገርከን ባስቀመጥከን ስፍራ ኢየሱስ ጌታ ነው። ለምትሰሙ ሁሉ ይህንን እላችኋለሁ። እግዚአብሔር ተናግሯል፣ እግዚአብሔር ብሏል። እግዚአብሔር የተናገረውን ሊፈጽም የሚመጣበት ቀን አለው። እግዚአብሔር ያለውን ሊፈጽም የሚመጣበት ቀን አለው። ወደ ህይወትህ ዘገየ ብለህ ሊሆን ይችላል። ዘገየ ምንድነው? ለምንድነው የኔ ነገር የዘገየው? ለምንድነው እንደ ጎረቤቴ? ለምንድነው እንደነከሌ? ለምንድነው እንደነከሌ የኔ ነገር ያልሆነው? ለምንድነው የዘገየው ብለህ ሊሆን ይችላል። ምናልባት እግዚአብሔር ጉዳይ አለው። ጉዳይህን ዝም ብሎ ሊመልስልህ ሳይሆን ምናልባት እግዚአብሔር ከጉዳይ ጋር የራሱ ጉዳይ አለው። ሊሰራ ያለው እንደ ሌላው ያልሆነ የተለመደ ያልሆነ ግን ደግሞ የእርሱ አጀንዳ ያለበት ጉዳይ አለው። እርሱ ጉዳይ አለው በህይወት ላይ፣ ጉዳይ አለው በህይወትሽ ላይ። የሚመጣበት ቀን አለው እርሱ። የሚጎበኝበት ቀን አለው እርሱ። የተናገረውን ሊፈጽም ኢየሱስ ጌታ ነው። እነሆ በቶሎ እመጣለሁ እንዳለ የሚመጣበት ቀን አለው። ስምህ ይባረክ። እንዳንጎድል እርዳን። ከሰማነው ጌታ ሆይ ታደርጋለህ ብለን ከምንጠባበቀው ጌታ ሆይ ሲፈጸም እንዳንጎድል እንዳይጸጽተን ለንስሐ እንኳን ስፍራ አላገኘም በኋላ በተጸጸተ ጊዜ ብሎ ስለ ኤሳው እንደተነገረ እግዚአብሔር ሆይ እንደው እንዳይጸጽተን ገና እስካሁኑ ቀን ሳለ እግዚአብሔር ሆይ እንደተናገርከልክ ሆነን እንዳወራህልክ ሆነን በጌታ በኢየሱስ ስም እንድንጠብቅህ እርዳን። በእውነት ትመጣለህ፣ በእውነት ታደርጋለህ።
በእውነት የተናገርከውን ትፈጽማለህ። እግዚአብሔር ሆይ እምነት ከውስጣችን እንዳይጠፋ እርዳን። በኢየሱስ ስም መጠበቃችን እንዳይደክም እርዳን። ልባችን ከመጠበቅ ብዛት እንዳይዝል እርዳን። ትመጣለህ ጌታ ሆይ። ስለዚህ ደግሞ እናመሰግንሃለን። ያልከውን ታደርጋለህ፣ ትፈጽማለህ። እናመሰግንሃለን። ስምህ ይባረክ። ስለ ሁሉ ከፍ እናደርግሃለን። በምትወደው ልጅ በጌታችን በኢየሱስ ስም ጸለይን። ክብር ለጌታ ይሁንለት። ኢየሱስ ጌታ ነው።